إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله فمعنى لا إله إلا الله لا إله إلا الله كترجم ሲቀጥል ማለት ነው ከባለፈው ፕሮግራማችን አላህ Subhanahu Wa Ta'ala በቁርአኑ ውስጥ ይገልጻታል ምን ሲል ወዕቡዱላህ አላህን እኮ ተገዙት ወላ ትሽሪኩ ቢሂ ሸይአ ይሄ በራሱ የአላህ Subhanahu Wa Ta'ala ቃል የላ ኢላሃ ኢላላህ ትርጉሙን የሚያብራራ ነው ተበየነ ግልጽ ተደርጓል አልዒባደቱ التي በዒባዳ ስትባል خلق لها ለሱ አላህ Subhanahu Wa Ta'ala ሁሉንም ባሮቹን የፈጠራት ላ ኢላሃ ኢላላህን ትርጉም በዚህ በመድር ላይ ተግባራዊ እንዲያደርጉ ነው فإنه تعالى قرن الأمر ትእዛዙን እኮ አላህ አቆራይቷል ቢዒባደቲ በመገዛት التي ያቺ فرضها ግዴታ ያደረጋ ሲሆን بالنهي በመከልከል عن الشرك ከሽርክ በመከልከል لا معبود حق إلا الله ሲል ከሽርክ በመከልከል ዒባዳን የመገዛትን ጎሳ በሙሉ ደግሞ ለአላህ በማድረግ الذي حرمه የከለከለው እሱ ምንድነው لا معبود حق በእውነት እኮ የሚገዙ ጌታ የለም إلا الله ሲል وهو الشرك እሱም ደግሞ የከለከለው ነገር ሽርክ ነው ማጋራት ነው ፊል ዒባደቲ በመገዛቱ ማንኛውንም አይነት ኢባዳ ለአላህ ብቻ እንጂ ሌላውን ለሌላ ማድረግ ሽርክ ነው ማጋራት ነው ያጋራ ሰው ደግሞ فإنه في جهنم ነው إنه لا يغفر أن يشرك به ويغفر ما دون ذلك ብሎ በሌላ አያት ስላብራራው ተውሂድንም فمن ترك التوحيد ተውሂድንም አላህ አንድ ማድረግንም የተወሰው فهو كافر ነው ومن أشرك فهو كافر ነው ተውሂድን ግፍ አድርጎ የተወሰውም ካፊር ነው ከሃዲ ነው ያጋራም ሰው ከሃዲ ነውና ማለት ነው ስለዚህ ከዚህ አያት ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ የሚለው የአላህ የላ ኢላሃ ኢላላህን ትርጉም እንረዳው እንዴት ነው አላኢነ ኢጅቲናበ ሽርክን ጎሳዎች በሙሉ መራቅ ማለት ነው ሸርጡ ፊ ሲሐት العبادة ነው ኢባዳ ትክክለኛ ንጹህ ለመሆኑ ለመብቃቱ ዘንዳ ሸርጥ መስፈርት ነው ይሄ ደግሞ ምንድነው ይሄ መስፈርት ደግሞ ከምን መስፈርት ውስጥ ይቆጠራል ከላ ኢላሃ ኢላላህ فلا تصيح بدونه اصلا ስለዚህ ተሽርክ እስካልተጠራራ ድረስ ኢባዳ አይነት በሙሉ አትበቃም በጭራሽ ማለት ነው ይሄንን ሲያጠናክር አላህ Subhanahu Wa Ta'ala አሁንም ላ ኢላሃ ኢላላህን ትርጉም ሲገልጽልን በሌላ አያቱ ላይ ይሄንኑ ኢባዳ በሙሉ ከሽርክ እስካልተጠራ ድረስ የማይቀበሉት መሆኑን አላህ ሲገልጽ ምን ይላል ወለው አሽረኩ ማንም ይሁን ማንም ወላ ነብይ ይሁን ወላ ረሱል ይሁን ነብይም ይሁን ረሱሎችም ይሁን ሌላውም ተራውም ህዝብ ይሁን ወለው አሽረኩ ቢያጋሩ ለሐቢጦ ሽርክን አይነት ጎሳም ቢያጋሩ እኮ ለሐቢጦ አንሁም ተነስኩ ውርቅ ይሆንባቸዋል ስራቸው ማካኑ ያዕመሉን ማንኛውንም አይነት የሚሰሩት ስራ ሁሉ ውርቅ ይደረጋል ቢሻው ሶላት ይሁን ቢሻው ጾም ይሁን ቢሻው ማረድ ይሁን ቢሻው ሐጅ ይሁን ማንኛውንም ስራ ይስሩ ሽርክ ታቀላቀሉበት ለሐቢጡ አንሁም ከነሱ ስራቸው ውርቅ ይሆናል ማካኑ ያዕመሉን የሰሩት ስራ ሁሉ ብሎ አላህ Subhanahu Wa Ta'ala واخر دعوانا الحمد لله رب العالمين والصلاه والسلام على خير خلقنا محمد صلى الله عليه وسلم